ትንቢተ ኢዩኤል ምዕራፍ 3 እነሆም በዚህ ወራትና በዚህ ዘመን የይሁዳንና የኢየሩሳሌምን ምርኮ በምመልስበት ጊዜ አሕዛብን ሁሉ ሰብስቤ ወደ ኢዮሳፍጥ ሸለቆ አወርዳቸዋለሁ። በዚያም ስለ ሕዝቤና ስለ ርስቴ ስለ እስራኤል በአሕዛብ መካከል የበተኗቸውን ምድሬንም የተካፈሏትን እፈረድባቸዋለሁ። በሕዝቤም ላይ ዕጣ ተጣጣሉ። ወንድ ልጅን ለጋለሞታ ዋጋ ሰጡ፣ ሴት ልጅን ለወይን ጠጅ ሸጡ ጠጡም። ጢሮስና ሲዶና የፍልስጤምም ግዛት ሁሉ ሆይ ከእናንተ ጋር ለእኔ ምን አለኝ? በውኑ ብድራትን ትመልሱልኛላችሁን? ብድራትን ብትመልሱልኝ ፈጥኜ በችኮላ ብድራታችሁን በራሳችሁ ላይ እመልሳለሁ። ብሬንና ወርቄን ወስዳችኋልና የተወደደውንም መልካሙን ዕቃዬን ወደ መቅደሳችሁ አግብታችኋልና ከዳርቻቸውም ታርቋቸው ዘንድ የይሁዳንና የኢየሩሳሌምን ልጆች ለግሪክ ሰዎች ሽጣችኋልና፣ እነሆ እነርሱን ከሸጣችሁበት ስፍራ አስነሳቸዋለሁ፣ ብድራታችሁንም በራሳችሁ ላይ እመልሳለሁ። እግዚአብሔር ተናግሯልና ወንዶችና ሴቶች ልጆቻችሁን በይሁዳ ልጆች እጅ እሸጣለሁ፣ እነርሱም ለሩቆቹ ሕዝብ ለሳባ ሰዎች ይሸጧቸዋል። ይህን በአሕዛብ መካከል አውጁ፣ ለሰልፍ ተዘጋጁ፣ ኃያላን አስነሱ፣ ሰልፈኞች ሁሉ ይቅረቡ ይውጡም። ማረሻችሁን ሰይፍ ማጭዳችሁንም ጦር ለማድረግ ቀጥቅጡ። ደካማውም እኔ ብርቱ ነኝ ይበል። እናንተ በዙሪያ ያላችሁ አሕዛብ ሁሉ ቸኩላችሁ ኑ ተሰብስቡ። አቤቱ ኃያላኖችን ወደዚያ አውረድ። አሕዛብ ይነሱ፣ ወደ ኢዮሳፍጥ ሸለቆም ይውጡ። በዙሪያ ባሉ አሕዛብ ሁሉ ላይ እፈርድ ዘንድ በዚያ እቀመጣለሁና። መከሩ ደርሷልና ማጭድ ስደዱ፣ መጥመቂያውም ሞልቷልና ኑ እርገጡ። ክፋታቸውም በስቷልና መጥመቂያ ሁሉ ፈርሷል። የእግዚአብሔር ቀን በፍርድ ሸለቆ ቀርቧልና የብዙ ሕዝብ ቡካታ በፍርድ ሸለቆ አለ። ፀሐይና ጨረቃ ጨልመዋል፣ ከዋክብትም ብርሃናቸውን ሰውረዋል። እግዚአብሔርም በጽዮን ሆኖ ድምፁን ከፍ አድርጎ ይጮኻል፣ በኢየሩሳሌምም ሆኖ ቃሉን ይሰጣል። ሰማይና ምድርም ይናወጣሉ፣ እግዚአብሔር ግን ለሕዝቡ መሸሸጊያ ለእስራኤልም ልጆች መጠጊያ ይሆናል። እኔም በተቀደሰው ተራራዬ በጽዮን የምቀመጥ አምላካችሁ እግዚአብሔር እንደሆኑ ታውቃላችሁ። የዚያን ጊዜም ኢየሩሳሌም የተቀደሰች ትሆናለች፣ እንግዶችም ከእንግዲህ ወዲህ አያልፉባትም። በዚያም ቀን እንዲህ ይሆናል፣ ተራሮች በተሃ ጠጅ ያንጠባጥባሉ፣ ኮረብቶችም ወተትን ያፈሳሉ። በይሁዳም ያሉት ፈፋዎች ሁሉ ውሃን ያጎርፋሉ። ከእግዚአብሔርም ቤት ምንጭ ትፈልቃለች፣ የሰጢምንም ሸለቆ ታጠጣለች። በአገራችሁ ንጹሑን ደም አፍሰዋልና በይሁዳ ልጆች ላይ ስላደረጉት ግፍ ግብጽ ምድረ በዳ፣ ኤዶምያስም በረሃ ይሆናል። ነገር ግን ይሁዳ ለዘላለም፣ ኢየሩሳሌምን ለልጅ ልጅ መኖሪያ ይሆናል። እኔም ንጹሕ ያላደረግኩትን ደማቸውን ንጹሕ አደርገዋለሁ፣ እግዚአብሔርም በጽዮን ያድራል።